ክርስቶስ ብርሃን ገበራት ከኑልፋቴ ፊ ከንከበጀሜ ኑፋተው በጋ ጉያ ከበጀማፍ ጉያ ጃለተማ ጉያ ኤባ ከናን ዋቀዮ ዱአፍ ድኩበራ ግድራፍ ረኮራ ደበሙራ ነጋን ጃለላን ተኩማዳን እንዱመ ኬኛ ወሊትኑ ሰሳቤ በጋ ወሊትኑ ቀቤ በጋ ጉያ ከናን ኑገይ እግዚአብሔር አምላካችን ቸር አምላክ ነው፣ ደግ አምላክ ነው። እግዚአብሔር አምላካችን ለምህረት የፈጠነ ለመዓት የዘገየ ቁጣው ከምህረቱ ያነሰ ምህረቱ ደግሞ ከቁጣው የበለጠ ብዙ ኃጢአት በበዛበት በዚያ እግዚአብሔር ሰላም እግዚአብሔር ቸርነት ይበዛል እንዳለው ሊቁ ቅዱስ ኤፍሬም ሶርያዊ ኃጢአታችንና በደላችን በዝቶ መንበረ ጸባዖት ደርሶ እግዚአብሔር አይኖቹን ከኛ እንዲያርቅ ባደረገበት በዚች ዘመን በዚች ሰዓት በምህረት አይኖቹ ጠብቆ ዛሬ ያደርሶናልና እስቲ ለዚህ አምላክ ክብር ምስጋና ይገባዋል። እልል ብላችሁ አመስግኑት። ገለኒ ኡልፊኒ መቃዋቀ ኬኛቲ ፋተው እጋ እንግዲህ መቼም በየጊዜው ወንጌልን እንማራለን ስንማርም ነበርን። በቤተ ክርስቲያንም መጥተን ወንጌልን ባንሰማ እግዚአብሔር በየቤታችን በብዙ መልኩ በብዙ ጎዳና ያስተማረን ይገኛልና መቼም ያልተማረ ሰው የለም፣ ያልሰማ ሰው የለም። እግዚአብሔር የሚለውን እግዚአብሔር የሚለንን ሁላችንም ባለንበት በምንውልበት ቦታ እንሰማለን። አሁንም እግዚአብሔር በፈቀደ በጥቂት ደቂቃዎች ከ10 ደቂቃ ባልበለጠ እግዚአብሔርን መልእክት ብቻ ወደ ጆሮአችን እግዚአብሔር ያደርሰናል። ከዛ በኋላ መርሃ ግብራችንን በሥርዓተ ቅዳሴው ማጠቃለያ እናደርጋለን። አሁን ያለንበት ወቅት ዘመነ ክረምት ብላ ቤተ ክርስቲያን አዋጅ አውጃለች። ዘመነ ክረምት እነሆ አንድ ብለን ጀምረናል። ወርሃ ክረምትን ማለት ነው። ወርሃ ክረምትን ከሰኔ 25 ጀምሮ እስከ መስከረም 26 ባሉት 3 ታላላቅ ወራቶች ቅድስት ቤተ ክርስቲያን በቅዱስ ያሬድ አስተምህሮ ወርሃ ክረምት ወይም ዘመነ ክረምት እያለች ሰይማ ልጆቿን ታስተምራለች። በዚህ በዘመነ ክረምት አስተምህሮቿ ሁሉ የቤተ ክርስቲያን አስተምህሮች ወቅቱን የተመለከተ ነው፣ ጊዜውን የተመለከተ ነው። ቤተ ክርስቲያን ለልጆቿ ወንጌልን ስታስተምር በወርሃ ክረምት ክረምትን በተመለከተ በወርሃ በበጋው ደግሞ በጋውን የተመለከተ በጸደዩ እንደዛው ሁሉንም በወቅትና በጊዜ ከፋፍላ ታስተምራለች። ወጠበጂ ዲደሚሸን ይራጀል ቀቤ ሃንጋ ፉልባነ ዲደሚጃቲ መን ክርስቲያና የሮገና ጀቴ ወካን ገንሴ ኔረ ጀቴ በርኖንሼ ሃሊ ቀብዬ በሩምሰ መነ ክርስቲያና ሴትቲ በርሲስቱ ሃለ የሮ ወጅን ሃለ ቅሌንሳ ወጅን ከወል ቀበቴ አኩማ ቤተን የሮን አመኬሰ ጅሩጉን ገነ ቶኮ ጀንዴ ጀልቀብኔ ጅራ ኩኒሳ ከለኮፍሰ መነ ክርስቲያናት ቁልቁሉ ያሬድ የሮ ገና በሩምሰ ኢሳ ሮባን ሰኚዳን ወንቶታ ኢጀኬኛን አርጊኑ ከናን ዱሜሳን ሮባን ፈኬሴ ጆሌሳ በርሲሳ ቱሬር በዚህ ወቅት በዝናብ በዘር በመከር በዚህ በጉሙ በተለያየው ነገር ቤተ ክርስቲያን ልጆቿን ታስተምራለችና ከዚህም በመነሳት ወርሃ ክረምት ብላ ቤተ ክርስቲያን ታስተምራለች። ይህንን ወርሃ ክረምት እንግዲህ መድኃኔ ዓለም አንድ ብለን ጀምረናል። በቸርነቱ በሰላም አስፈጽሞ ደግሞ ይህንን ወርሃ ክረምት በኃጢአት በበደላችን እንዳንጠፋ መልካሙን ዘመን እንዲያመጣልን የእርሱ ቅዱስና መልካም ፈቃዱ ይሁንልን። ዛሬ በቅዳሴው መካከል የተነበበውን ወንጌል ሰምታችኋል። አስታውሳችሁ ዘግይታችሁ የመጣችሁ ካላችሁ የሉቃስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ያለውን
እስከ 10 ያለውን ኃይለ ቃል ብቻ ነው የምነግራችሁ። ወንጌል ሉቃስ በቆና ኩድ ሰዴት ለኮፍሰ ተቆ አንገ ኩዳኒት ጀቸ ጅሩ ወንጌል ሐረ ዱብፈሜ እስያደቺሳ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ብዙ ሕዝብ ተከትለውት ነበርና ሕዝቡን በምሳሌ ሲያስተምር እንዲህ አላቸው። ዘር ሊዘራ ወጣ አለ። እንግዲህ በዚህ ወቅት ገበሬው ዘር የሚዘራበት ወቅት ነው። በግንቦትና ከመያዝያ ጀምሮ እስካሁን ድረስ ባለው እያረሰ እያለሰለሰ መከራውን በልቶ ለዘር ያዘጋጀውን መሬት ዘር የሚዘራበት ወቅት ስለሆነ መድኃኔዓለም ኢየሱስ ክርስቶስ ለሚከተሉት ሰዎች በምሳሌ ሲያስተምራቸው ዘር ሊዘራ ወጣል። ሲዘራም እንግዲህ ዘሪ ነውና ዘሩን ሲዘራ በእጁ እየዘገነ ወደ አፈር ሲመልሰው ያ ከገበሬው እጅ የወደቀው ዘር በተለያየ ስፍራ ላይ ወደቀ። በተለያየ መሬት ላይ ወደቀ። ለፈገራ ገራረቲ ኩፌ ነምቸቱ ሰኚ ፈጫሱዳፍ ሰኚ ደርበቹዳፍ በኤኑ እንጀደ ክርስቶስ ፈኬኛም በርሲሱዳ ጋፈከው ነምቺ ሰኚ ፈጫሱ በኤ የሮንኩን የሮ አቦቲን ኬኛ ወሪ ባዲያ ኬሰ ጅረን ቆቴ ቡላን የሮን ሰኚ ሳን ኢትፈጫሰን የሮሳን ለፈሳኒ ሚጄሰኒ ቆጴሰኒ ሰኚ ሳን ኢትፈጫሰኒ ደሬውንኩን ሰበቢን ኢሳስ የሮ ከነ ዮ ፈጫሰን መሌ የሮ ቦኒ ዱፌ ወንታ ሃመኒ ዋኒን ቀባኔፍ ቆቴ ቡላን አኩማ አርጊተን ኢየሱስ ክርስቶስ ቆቴ ቡልቶ ተራ በረዳውኑ እንጀ አመንታኒን ዱጋ ቆቴ ቡላ አርከ ጅራጀ ማሊፍ yojettan ለጴ ጭማ ከንቀቡ አመንቲ ሳቲ ከንጀባት ዋቀ ከነመኑ ቆቴ ቡላን አለት እንጅሩ በእምነቱ የጠነከረ በእምነቱ ጽኑ የሆነ ከአርሶ አደር ወይም ከገበሬ የበለጠ በእምነት የጸና ሰው የለም። እኛ ተጠራጣሪዎች ነን። ከተሜዎቹ ደሞዝ እየበላን ብዙ ደሞዝ እያፈስን ብዙ ደሞዝ በእጃችን ይዘን እግዚአብሔርን አናምንም። አርሶ አደሩ ግን ገበሬው ደክሞ እቤት ውስጥ ያዘጋጀውን እቤት ውስጥ ረጅም ዘመን የለፋበትን እህል ወይም ስንዴ ወይም ጤፍ አስበጥሮ ንጹህ አድርጎ ወደ አፈር ውስጥ ይደፋዋል። ማንን ተስፋ አድርጎ ይመስላችኋል? ማንን ተስፋ አድርጎ ነው? እናንተ እንኳን በባንክ ያስቀመጣችሁትን ገንዘባችሁን እኮ ትጠራጠራላችሁ። የሆነ ችግር ቢፈጠር እኮ ባንክ እንኳን ሄጄ መውሰድ አልችልም እኮ ትላላችሁ። ያን ያህል እንኳን እሱ አይጠራጠርም። ገበሬው ከቤት ውስጥ እህሉን ወስዶ አፈር ውስጥ ይበትነዋል። ምክንያቱም ያመነውን ስለሚያውቅ እግዚአብሔር ጥቂት ዘርቶ ብዙ አትርፎ እንደሚሰጠው ስለሚያውቅ በእምነት እህሉን አውጥቶ ይደፋል። እሱ ያመነው አምላክም ለሱ የታመነ ነው። አንድ ማዳበሪያ እህል ወስዶ አፈር ውስጥ በትኖ ጥቅምትና ህዳር ላይ ታህሳስ ወቅት ላይ 50 እና 100 ኩንታል እህል ያስገባል። እግዚአብሔርን ካመናችሁት ጥቂት ነገር ስታደርጉ እግዚአብሔር በብዙ ይባርካችኋል። በብዙ ይባርከናል እግዚአብሔር ልጆች። ስለዚህ እግዚአብሔርን ማመን ያስፈልጋል። በእያንዳንዳችሁ እርምጃ ውስጥ ስትወጡ እግዚአብሔርን እመኑ፣ ስትገቡ እግዚአብሔርን እመኑ፣ ስትተኙና ስትነሱ እግዚአብሔርን እመኑ። ዓለም በምታደርገውና ዓለማውያን በሚያደርጉት ምንም ነገር አትረበሹ። ሁሉም ነገር ያልፋል። እኛ የምናምነው አምላካችን ማዕበሉን ወጀቡን ጸጥ ማድረግ የሚችል አምላክ ስለሆነ waaqni nuti amannu waaqni nuti waaqessinu waaqa galaana dhaabuu danda'u waaqa gubbee fi qilleensa irratti aaboo qabu ta'uusaa beekuu qabna. qotee bulaan madaabaraa tokko facaasee madaabaraa 100 hammata fudhatee gala mana isaatti. sababiin isaas waaqni inni amane isaaf amanamaa ta'uusaati. isinis waaqa isin amantaniif amanamaa ta'a. yeroo sana waaqni keessan xiqqoo kennitanii baay'ee isiniif laata. hojii keessan isiniif eebbisa. karaa keessan ba'uuf galuu keessanitti waaqayyo si wajjin ta'a. maatii waaqayyo qotee bulaan kun ba'ee sanyii facaasuudhaa ba'ee nuun jedha macaafni qulqulluu. yeroo facaasu gaa sanyiin inni darbate lafa iddoo afuritti kufe. ilaalaa iddoo afuritti kufe lafti sanyiin inni facaase እሱ የወረወራት ዘር 4 ቦታ ላይ ወደቀች። 4 አይነት መሬት ላይ ወደቀ። የመጀመሪያው በመንገድ ላይ ወደቀ ይላል። ሰዎች በሚሄዱበት በጎዳና ላይ ወደቀ። ዘሩን እየዘራ ይያል እሱ መዝራቱን እንጂ ዘሩ የት ይውደቅ የት አይውደቅ አያውቅም። ግን ከዘሮቹ መካከል አንዱ ዘር ጎዳና ላይ ወይም መንገድ ላይ ወደቀ።
መንገድ ላይ የወደቀን ዘር ደግሞ እንደምታውቁት እግረኛውም ይመታዋል። እንደገና ደግሞ አእዋፍም ያገኘው ሁሉ ወይ ረቅጦት እንዳይበቅል አድርጎት ያልፋል። በመንገድ ላይ የወደቀ ዘር በመንገድ ላይ ያለ ነገር ብዙ ፈተና ይደርስበታል። እኔና እናንተ አሁን መንገደኞች ስለሆን ነው ብዙ ፈተና በዓለም ላይ የሚበዛብን። በመንገድ ላይ ስላለን ነው። ቋሚ ሰዎች አይደለንም፣ መንገደኞች ነን። ጉዟችን ገና ይቀጥላል። ወደ ሰማያዊቱ ሀገራችን እንሄዳለን። ሀገራችን በሰማይ ነው ብሏልና ቅዱስ ጳውሎስ። ስለዚህ በመንገድ ላይ ስላለን ማዕበሉ ይበረታል፣ ወጀቡ ይበረታል። በዚህ ህመሙ አለ፣ ችግሩ አለ፣ ማጣቱ አለ፣ አለመስማማቱ አለ፣ ፍቅር ማጣቱ አለ፣ ደዌው አለ፣ ብዙ ፈተናዎች አሉና በመንገድ ላይ ያለ ዘር የወደቀ ዘር ፈተና ይበዛበታል። ከራን ቶኮ ሰኝን ቶኮ ከራ ጉባረት ኩፌ ሰኝን ከራ ጉባረት ኩፌሞ ቆርማታት ይትባየት ኑቲ ከራ ጉባረ ዋንጅሩፍ ቆርምሲ ከኑቲ ባየቱ ማቲ ዋቀዮ ብይኬኛ አስሚት ሰሚራ ኢየሩሳሌም ትገና ይመላም ከናፍ ከራረ ጅራም ገላ ቆጴፈቹን ራበርባችሳ እንደምና ከነሲታ ፍንጅሩ ባዮኒ ሳኒ ዴመኒሩ ሐረስኑ እንደምና ከነሲታ ፍንጅሩ ማቲ ዋቀዮ ኢሰዴሜፍ ከደቻ አከሉቡንሳ በቆቱፍ ከደቻ ወረጅሩፍሞ ዋቀዮ ጀጀቢን አከኑ ከኑፍ ዋቀዮን ጋፈቻ ኑኢስ ከራሰነረ ዴምነ መለ ነምኒ ከራሰነረ ሐፉንጅሩ ኦፍ ደስገበሱዳን ጀባቹ አመንቲ ኬኘት ጭሙ ቀብና yeroo sanatti yeroo karaa irratti kufe sanyini tokko karaa irratti kufe jedha sanyini lammaffaa ammoo dhakaa gubbaa irratti kufe katta ሁለተኛው ዘር ደግሞ በድንጋይ ላይ ወይም በጭንጫ በአለት ላይ ወደቀ ይላል። ሶስተኛው ዘር ደግሞ በእሾህ መካከል ወደቀ። አራተኛው ዘር በመልካም መሬት ላይ ወደቀ። ልብ በሉ የእግዚአብሔር ልጆች፣ ምሳሌ ነው የምነግራችሁ። ሰኝኒ tokko karaa gubbaa irratti kufe inni lammaffaa dhakaa yookaan kattaa gubbaa irratti kufe inni sadaffaa qoree walakkaatti kufe yookiin lafa qoraattiin itti baay'atu lafa qoreen itti baay'atutti kufe sanyiin inni arfaffaa lafa gaarii irratti kufe jedha. አሁን በምሳሌ ነው ፈኬኛን እትሜ ኢሼ ከራ ጉባር irratti kufte simbirroonni samii yeruma sana dhufanii fudhatanii jedha nyaatani simbirroonni samii allaattiin dhuftee nyaatte sanyii karaa gubbaa irratti hafe otoon margiin otoon biqiliin achumaan bade sanyiin lammaffaa qoree dhakaa yookaan kattaa gubbaa irratti kufe immoo dhakaa gubbaarra waan taa'eef jalaa biyyoon waan hin arganneef bishaan qofa waan argatuuf akka biqiluu ta'e garuu hin gogee jedha achumaan. ሁለተኛው ዘር በጭንጫ ላይ የወደቀው ወይም በአለት ላይ የወደቀው ከታች አፈር አያገኝም፣ ድንጋይ ላይ ነው ያለው፣ አለት ላይ ነው። ዘር ደግሞ አፈር ካላገኘ እንደሚደርቅ ታውቃላችሁ። እንደዛው አፈር ማግኘት ስላልቻለ ለመብቀል አሰበ፣ በዚያው ስር ስለሌለው ደረቀ ይላል። ሶስተኛው ዘር ደግሞ በእሾህ መካከል ወደቀ። እሱ ደግሞ እሾህ መካከልም ቢሆን ከታች አፈር ስላለው በቀለ። ወደ ፍሬ አካባቢ ሲደርስ እሾሁም አብሮ በቀለ። ልብ በሉ፣ እሾሁም አብሮ በቀለ። ከበቀለ በኋላ እሾሁ አብሮ በቅሎ ልክ ፍሬ አካባቢ ሲደርስ እሾኩ በቀኝና በግራ ያዘውና አነቀው፣ ፍሬ እንዳያፈራ አደረቀው። ስር ስለሌለው ደረቀ፣ ያለ ፍሬ ቀረ። በእሾህ መካከል የወደቀው ዘር። አራተኛው በመልካም መሬት ላይ የወደቀው ዘር ደግሞ ከላይ ዝናም ያገኛል፣ ከታች አፈር ያገኛል። ምንም ችግር ሳይገጥመው በመልካሙ ስፍራ ላይ ስለወደቀ አንዱ ፍሬ ብቻ 30 አንደኛው 60 ሁለተኛው ሶስተኛው ደግሞ 100 ፍሬ አፈራ ይላል። እኒ ሰደፋኒ ቆሬ ወለካ ኩፌ ጀዳ ሰኝኒ ሰደፋ እምቢቅሌ ጉባራ ሮባ አርገተ ጀላ ብዮ ቀባ ቢቅሌ ቆሬን ሱኒስ ወጅን እምቢቅሌ ጋፈ ሰኝዳፍ ጋፈኒ ፍሪዳፍ ገው ቆሬን ሱን ሁዴ ቢታፍ ሚርጋን ሁዴ አከይኒ ሰኝ ኢን ሆራን አከይኒ ፍሪ ነቀነ ሁዴ አቹበት ጎክሴ ያፈጀ ሰኝ ሰደፋ እኒ አርፈፋን ለፈጋሪ ረቲ ዋን ኩፌፍ ጀላ ብዮ አነርገቱፍ ኢራ ሮባፍ አዱ አነርገቱፍ ስሪቲ መርጌ ቢቅሌ እኒ ቶኮ ሶዶማ እኒ ለመፋ ጃተማ እኒ ሰደፋ ይበነቀቴ አመ ፈኬኛ ከነንስ ንትማ ምሳሌ ነው። ይሄንን ክርስቶስ ያለው ምሳሌውን ተርጉምልን አሉት። ይሄንን ካለ በኋላ ክርስቶስ የሚሰማ ጆሮ ያለው ቢኖር ይስማ፣ በእዝን ሰሚ አለ ይስማ ነው ያለው። የሚሰማ ምን የሚል አለ? የሚሰማ
ጆሮ ያለው ቢኖር ይስማል። እስቲ የምትሰሙ እስቲ እግዚአብሔርን ሰምቻለሁ ብላችሁ በእልልታ አመስግኑት። የምትሰሙ ብቻ። ያልሰማችሁ ደግሞ አልሰማንም ብላችሁ አመስግኑት። አያችሁ፣ የሚሰማ ጆሮ ያለው ቢኖር ይስማን ያለው እንጂ ጆሮ ያለው ቢኖር ይስማ አይደለም። የሚሰማ ጆሮም እያለው የሚሰማ ማለት እኮ ነው። ጆሮ እያለን ያልሰማን ብዙ ሰዎች አለን። የማንሰማም ብዙ ሰዎች አለን። ጆሮ እያለው የማይሰማ ስንት አለ እኮ። አሁን ባለንበት በዚህ ዘመን እንኳን ጆሮ እያለው የማይሰማ ምን ማለት ነው? የጆሮ ችግር ያለበት ማለት አይደለም። የመስማት ችግር ያለበት ማለት አይደለም። እሱ የእግዚአብሔር ሥራ ነው። ጆሮ እያለው መስማት እየቻለ ግን መስማት የማይፈልግ አለ ማለት ነው። ጆሮ ያለው መስማት የሚችል ጆሮ ያለው መስማትን ይስማ። እንግዲህ ሰምታችኋል የእግዚአብሔር ልጆች። መጽሐፍ ቅዱስ በጣም በርካታ ቦታ ላይ ቃሉን ይናገርና ሰምታችኋል ይላል ክርስቶስ። ሰምታችኋል ዳጌሰሪቱ ጀደ መጫፍኒ ቁልቁሉ ካደገፈቱ ካንጉረ ቀቡ የወጅራቴ አደገፈቱ ምን ያረጋል? ትንሽም ሆነ ትልቅ ጆሮ ይዞ የማይሰማ ከሆነ ጆሮ የተፈጠረው እኮ ለመስማት ነው። እስቲ አንድ ጥያቄ ለጠይቃችሁ። ከእንስሳት ሰውነት ክፍል ውስጥ ከጆሮና ከቀንድ የትኛው ነው የሚጠቅመው? ለእንስሳት ከጆሮና ከቀንድ የትኛው ነው የሚጠቅማቸው? እሰከምቱ ኢሳን ፈየደ ጉረሞ ጋንፈት ኢሳን ፈየደ ሳወኒፍ ጉረት ኢሳን ፈየዳ ጋንፊ ገሩ ዱበረ ዱፌ ሆጂ ጉሪ ሆጀቱ ጉሪ ወጅን ነለተ ሳወን ወጅን ጉሪ ወጅኒን ኡመማ ጋንፊ ገሩ ቦደረ ዱፋ ጋንፊ ቦደረ ዱፌ ማል ጎዳ ጉረ ጫሌ ዋጨብሳ ዋወራና ዋዲጋ አማ ባዮኒ ኬኛ ጉረ ቀብና ዳጌውን ደንደኝ ገሩ ማሊ ፍላተቶ ጉረ ቀብኑ ከን ዳጌኝ ካን ጉረ ቀቡ ገሩ ይወጅራቴ ዳገው ha ዳጌፈቱ ጀረ መጫፍኒ ቁልቁሉ መስማትን ይስማ። ስሙ አለና ዘር የተባለው የእግዚአብሔር ቃል ነው አለ። ሰኚ ከንጀደም የሰገሌ ዋቀዮት እንፈጫስ አባኮት ያለ ዘሪው ደግሞ አባቴ ነው አለ። ክርስቶስ ነው የሚነግራቸው ለሚከተሉት ዘሪው አባቴ ነው፣ ዘሩ ቃሉ ነው አለ። ቃሌ ነው። ከዛ ሲዘራ አለ አንዱ በመንገድ ዳር ወደቀ አለ። በመንገድ ዳር ማለት መሬት ያለው የኔና የናንተ ልብ ነው። አራት አይነት ልብ አለ። የሰው ልጅ አራት አይነት ልብ አለው። እንግዲህ የትኛው ይሆን የኔና የናንተ ከአራቱ? ዘሩን ሲዘራ ምናልባት ወደ ቤት ስር ሆኖ ለዝናቡ ጥላ ያልያዛችሁ ብቻ ወደ መጠለያው ስር ሆኖ እኔ ማሳጥር ያለሁኝ የመጀመሪያው ዘር መንገድ ዳር ወደቀ ያለው የእግዚአብሔርን ቃል ይሰሙና ወዲያው የእግዚአብሔርን ቃል ሰምተው ከአጥር ውጭ ሲወጡ የሚረሱ ሰዎች ምሳሌ ነው አለ። ሰኝን ከራረት ኩፌ ጀደሜ የሩመ ሰነ ወረ ሰገሌ ዋቀዮ ደገፈተኒ የሩመ ደላ ከሳባን የሩመ መነ ዋቀዮ ቲባን ወረ ኢራንፈተኒ ዳጀ የሩመ ሰነ ሰይጣኒ ዱፌ ለጴሳኒ ከሳ ሰገሌ ዋቀዮ ፍዳታጀ ኢሳን ኩን ሲምቢሮኒ ሰሚ ወር ጀደመን አላቲወን ከንፈከፈመን አፉረ ሰይጣናት አፉረ ሐማቲያት ኑንጀ ዘር በመንገድ ዳር የወደቀውን ዘር ወፎች ወሰዱት ያለው አንዳንድ ሰዎች ቃሉን በደስታ ይሰሙና ወዲያው ከደቂቃዎች በኋላ ሰይጣን ይመጣና ከልባቸው ውስጥ ያንን ቃል ወስድባቸዋል፣ ባዷቸውን ይቀራሉ አለ። አሁን አብዛኞቻችን እንዲሆነን የተቸገርነው ቃሉን እንሰማለን ግን ስራ ላይ የለንም። ሰይጣን መጥቶ ከልባችን ይወስዳል። ምክንያቱም ቤተክርስቲያን ውስጥ ስንመጣ ንስሐ አልገባንም፣ ከተጣላን ሰዎች ጋር አልታረቅንም፣ ይቅር አላልንም፣ የበደልነውን አልካስንም፣ ይቅር አላልንም፣ ሳንበድል መተናል። ስለዚህ ሰይጣን ልባችንን ማደሪያ አድርጎታል። የእግዚአብሔርን ቃል ከልባችን ውስጥ ይወስድ ይጥልና ራሱ በልባችን ውስጥ ይነክሳል። ስለዚህ ፍሬ ማፍራት አንችልም። ፍሬ ነቀቹን እንደንደኙ ሰበቢን ሳ ሰይጣን ለጴ ኬኛ ኬሳቲ መነ ኢጃረቴር በሩመ ከነ ኬሰለ ነምኒ ዋቀዮት ዴቡ ደደቤረ ማቲ ዋቀዩ በሩመ ከነ ኬሰለ ነምኒ ዋቀዮት ዴቡ ደደቤራ በዚህ አስከፊ ዘመን እንኳን ሰው ወደ እግዚአብሔር መመለስ አልቻለም። አቃተን። የእግዚአብሔር ልጆች ለምን ይሆን? ያው እዛ ማዶ ስንለው የነበረው እኮ እዚህ ሆኗል። የእግዚአብሔር ልጆች ለምንድን ነው በዚህ ዘመን እንኳን ሰው መማሪያ አቃተው? ለምንድን ነው መማሪያ አቃተን? ሕይወት እያስተማረን እኮ ነው። ቀን እያስተማረን ነው። ዘመን እያስተማረን ነው። አቤት ይሄ ዘመን ምን አይነት ክፉ ዘመን ነው እንላለን። ኧረ እግዚአብሔር ልጆች የእግዚአብሔር ዘመን ክፉ የለውም።
እግዚአብሔር የትኛውንም ዘመን ክፉ አድርጎ አልፈጠረም። የእግዚአብሔር ዘመናት ሁሉም በጎዎች ናቸው፣ ቅኖች ናቸው። የእግዚአብሔር ዘመን ክፉ ዘመን የለም። ታዲያም ለምንድነው እንደዚህ አይነት ክፉ ዘመን የመጣብን እንላለን? ዘመኑ ሳይሆን ክፉ የሆነ ወዳጆቼ በዘመኑ ውስጥ ያለን እኔና እናንተ ነን ክፉ ሆነን ዘመኑን ክፉ ያደረግነው። መቼም ምክንያታውያን ነን። ሁልጊዜ ጥፋት እንኳን አጥፍተን እኔ አጥፍቻለሁ አንልም እኮ። የትኛው ዘመን ያጠፋው የትኛው ዘመን ያለማው ንገሩኝ እስቲ። አሁን 2013 ደግሞ በጎ ዘመን ይሁን ብለን እንመኛለን። በጎ ዘመን ቢሆን ደግሞ እግዚአብሔር 2012ን ክፉ ዘመን አድርጎ 2013ን በጎ ዘመን አደረገው ልንል ነው? እስቲ እንሞክር። ይሄ ዘመን ክፉ ነው ብለናል። እስቲ 2013ን በጎ ዘመን እንዲሆን ከፈለግን እኛ መጀመሪያ በጎች እንሁን። እኛ በጎች ከሆነ ዘመኑም በጎ ይሆናል። ኑቲ ነመጋሪ ነመቀጀላ ይወታኔ በሪስ በረቀጀላታ ማሊ በሪ ጀለታ ከዚህ ጀና በሪ ጀለታን እንጅሩ ኡመቱማ ነሙማ በረሰነ ከሰ ጅሩቱ ጀለታ ደመለ በሪቺ ጀለታ ከተው ከንታይሴ መለ በሪ ዋቀዮ ዮምዩ በረቀጀላላ ከናፊ ሰኝኒ ለፈ ጉባ ከራ ጉባ ረት ያፈ ወረ ገመቹን ሰገሌ ዋቀዮ ደጋኒ ሰይጣን ለጴሳኒ ከሳ ፉደቱዳ ሰገሌ ዋቀዮ ለጴ ኬኛ ከሳ ሰይጣን ያከን ፉደኔ ዋቀዮ ለጴ ኬኛ ከሰቲ ጭምሴኑ ፋኤኩ እግዚአብሔር በልባችን ውስጥ ይጠብቅልን ቃሉ። ሁለተኛው ዘር ደግሞ በጭንጫ ላይ የወደቀ በድንጋይ ላይ የወደቀ ነው አለ። ይሄ ደግሞ የትኛው ልብ ይሆን? ምን አይነቱ ልብ ይሆን? እነዚህ ደግሞ ቃሉን በደስታ የሚሰሙ ናቸው አለ። አቤት ይላሉ። አሁን አለን እዚህ ውስጥም እከሌ ሲያስተምር እንዴት ደስ ይላል፣ እከሌ ሲያስተምር እንዴት ደስ ይላል፣ እከሌ ሲቀድስ እንዴት ደስ ይላል። በደስታ እንሰማለን፣ ግን ስር የለንም። እከሌ ሲሳሳት አብረን እንሳሳታለን። በጣም ብዙ ሰዎች እነ መምህር እከሌ ብለው ከዚህ በፊት ነው የምላችሁ እነ መምህር እከሌ ሲያስተምሩ አዋፍ ከሰማይ ይረግፋሉ ብለው እነ መምህር እከሌን ሲያደናንቁ ሲያሞጋግሱ ከርመው እነ መምህር እከሌ ከቤተ ክርስቲያን ወጥተው አዳራሽ ሲገቡ እነሱም ቤታቸው ቀሩ። አያችሁ እግዚአብሔር ልጆች፣ እነዚህ ቃሉን ሰምተው ወዲያው ደስ ይላቸዋል፣ ግን ስር ስለሌላቸው ይደርቃሉ። ከተላላቅ መምህራን ተምራችኋል፣ ተምረናል። ሁላችንም እጅግ በጣም ብቁ ከሆኑ መምህራን አራት አይና ከሆኑ መምህራን ከሊቃውንቱ ተምረናል። ግን የታለ ፍሬው? የታለ ህይወቱን? መቼ ኖር ነው? እኛን እኮ እነ መምህር ከሌ ናቸው ያስተማሩን በሰንበት ትምህርት ቤት ውስጥ ትላላችሁ አይደል? እነ ዛሬ እኮ ትልልቅ ቦታ ላይ ያሉ ሰዎች እኛ ከነሱ እኮ ነው የተማርነው። የታለ ታዲያ ህይወቱ? መማሩስ ጥሩ፣ ህይወቱ የታለ? አሁን የሚፈለገው ህይወቱ ነው። ከማንም ተማሩ። ከክርስቶስ የተማረ ይሁዳ ሌባ ነው የሆነው። ከክርስቶስ የተማሩ እነ ቅዱስ ጴጥሮስ የቁልቁሊት የተሰቀሉት በእምነታቸው በሃይማኖታቸው ጸንተው። ስለዚህ አሁን የሚፈለገው ምግባሩ እንጂ መማሩ አይደለም። ከማንም ተማሩ። ኤኙ መራለ ሀበረን እኒ ከንበርባችሱ ፍሪ ሳቲ መሌ ሆጂ ሳቲ መሌ ኤኙራ ማበረተኒ ሚቲ ማቲ ዋቀዮ ወሪ ሰኚ ለመፋ ወረ ከታ ዮካ ደካረቲ ኩፌዳ ክርስቶስ ኢሳንሞ ወረ ሰገሌ ኮ ደጋአኒ የሮመ ሰና ገመቹዳን ፉደተኒ ሁንዴ ዋኒን ቀብኔፍ ጅርመ ዋኒን ቀብኔፍ በተሉ መሰረት ይጎጉየ ያ ማቲ ዋቀዮ ኦብሳ ዋን ሰገሌ ዋቀዮ ደገፈተን ወራ ኑ ኦልከና ዋቀዮ ቀበኒ ራስ ወሪ በረተን ወረሞኑ አማ ኬኘስ ሞደ ደብዶ ተወረታን ወረኑ ራስ በረተን በርሲሶ ተራቶን ተይን ዱቢሳን ኬሳ ዋቀዮ ሳን ገረጉረ ኬሰኒት ፊዱ ሆጂራ ኦልቹዳን ጅሬኝ ሞቱማ ዋቀዮ ከነርገሙ እኒ ሰኝን እኒ ሰደፋ ሶስተኛው ዘር በእሾህ መካከል የወደቀ ዘር ነው። ያ ደግሞ በእሾህ መካከል የወደቀ የተባለው ቃሉን ይሰማሉ። ልክ እንደኔና እንደናንተ ቃሉን ይሰሙና ደስ ብሏቸው አንድ ሳምንት አንድ ወር ሙሉ ደስ ብሏቸው ይሰማሉ ቃሉን። ከዛ በኋላ ቃሉን ከሰሙ በኋላ ወደ ህይወት ለመቀየር ያንን የሰሙትን ቃል ወደ ህይወት ለመተግበር ይቸገራሉ። ስለዚህ ምንድነው የሚያደርጉት? ወይ የዚህ ዓለም ገንዘብ፣ የዚህ ዓለም ስልጣን፣ የዚህ ዓለም የማይረባ ነገር ያታልላቸውና ከእግዚአብሔር ቤት ይወጣሉ፣ ከእግዚአብሔር መቅደስ ይርቃሉ። ሰኝን እኒ ሰደፋ እኒ ጀደሜሞ ወረ ሰኝ ቆሬ ኬሰቲ ኩፌ ሰገሌሳ ደገፈተኒሩ ገሩ ጋፈ ቆርማኒ ዱፌ ጋፈ በተስካን ረቲ ረኮን ተኮ ዱፌ ሂንጅረን ኢሳን ኩን ይንበዱ በእኛ ዱኛ ከናን ሀርኪፈመን ይበዱ። ብዙዎች እኮ ቤተ ክርስቲያን በተክሊል አጋብታ
በወግ በማዕረግ አጋብታ ዛሬ ቤተክርስቲያንን የማያውቋት እኮ አሉ። ቤተክርስቲያን አጋብታቸው ድራ አሳድጋ አስተምራ ለወግ ለማዕረግ አብቅታቸው ከዛ በኋላ ትልልቅ ቦታ የስልጣን እርከን ላይ ተቀምጠው ቤተክርስቲያንን የሚዋጓት አሉ ሾኮች። የእግዚአብሔር ልጆች ለሚረባም ለማይረባም ለማይጠቅመው ነገር ብላችሁ ከእግዚአብሔር መቅደስ እንዳትጠፉ። ዘመኑ የፈተና ዘመን ነው። በቀኝ በግራ እናንተ ክርስቲያኖች በተለይ ክርስቲያኖች በጽጌረዳ በእሾህ የተከበበች ጽጌረዳዎች ናችሁ። ጽጌረዳ አበባ በየቤታችሁ አለ። ጽጌረዳ አበባን ለመቁረጥ እሾሁን ማለፍ መቻል አለባችሁ። ክርስቲያን ማለት በዓለም ውስጥ በብዙ እሾኮች ውስጥ የተከበበ ጽጌረዳ አበባ ነው። ክርስቲያን የቹን ከን ክርስቶስ ይተመነ የቹን አባቦ ሚደግዱ ቆሬዳን መርፈሜ ጅሩዳ አዱኛን ኩን ክርስቲያኖታ የሮባ የግድርሲት ወደዳችሁም ጠላችሁም የሆነ ነገር ኮሽ ባለ ቁጥር የምትፈለገዋ በጽጌረዳ በእሾህ መካከል ያለችዋ ጽጌረዳዋ ቤተክርስቲያን ናት። ዛሬም ትናንትም ነገም ወደፊትም ይቀጥላል። ከቤተ ክርስቲያን ይቀጥልና ደግሞ የሥላሴ ሕንፃ የሆናችሁ እናንተ ናችሁ። እውነተኛው ቤተ መቅደስ እግዚአብሔር በልባችሁ ውስጥ የሚያድረው ቤተ መቅደሶች እናንተም ትፈለጋላችሁ። እንግዲህ እስቲ የትኛውን ቀድማችሁ እንደምትሰጡ እናንተ ወስኑ። ማህተባችሁን ወይስ አንገታችሁን? ኢሰከመከሲን ዱርሲተኒ ከኒተን እስንቱ ቤክ ሞርማ ኬሰሞ ፈኖ ኬሰን ዱር ደርበርስተኒ ከኒቱላት ክርስቲያነ የቹን ሰኝን ንለፈ ቆሬ ወለካ ኩፌ ጋፈ ቆርማኒ ተኮ ዱፌ ኢሰመነ ዋቀዮ ኬሳ በቀቱዳ ፈተና ሲመጣ ከእግዚአብሔር ቤት የሚሸሽ የሚርቅ ማለት ነው። ይሄ ሶስተኛው ዘር ነው። ፈተና አለ፣ መከራ አለ። እግዚአብሔር ልጆች ከእግዚአብሔር ቤት እንዳትርቁ እንዳትሸሹ። ከክርስቶስ ፍቅር የሚለየን ማን ነው እያላችሁ ዘምሩ ሁል ጊዜ። መከራ፣ ስደት፣ ረሃብ፣ ማጣት፣ መቸገር፣ መጎሳቆል ጃለለ ክርስቶስ ራ ማልቱ ገርገር ነው ባሰኮ ወደ ጳውሎስ ዳቡሞ ረከቹሞ ቤለሞ ግድራሞ ወራንሰሞ ማሊ ጃለለ ክርስቶስ ራ ተከለ ከንገርገር ነው ባሱ እንጅሩ ከክርስቶስ ፍቅር የሚለየን አንዳች ነገር የለም። ኦርቶዶክሳውያን እግዚአብሔር ልጆች አባቶቼ እናቶቼ መንፈሳውያን ወጣቶች በመከራ ሰዓት ቤተክርስቲያንን እንዳትረሷት። በችግር ሰዓት ቤተክርስቲያናችሁን እንዳትረሱ። ምክንያቱም በችግራችን በሐዘናችን በሁሉ ነገራችን አጽናንታ አሳድጋ ለዚህ ያበቃችን ቤተክርስቲያን ወደድንም ጠላንም በ11ኛው ሰዓት የምንመጣው እዚች ቤት ነው። ቤተክርስቲያናችሁን መከራ ሲመጣ እንዳትርቋት። ሃይማኖትን የሚያስክዳችሁ ነገር እንኳን ቢመጣ ቀድማችሁ ማህተባችሁን እንዳትበጥሱ። ሞርመ ኬሰን ዱርሳ ከና መለ ፈኖ ኬሰን ሞርመ ኬሰን ራ ዱርሲተኒ አከይን ከንኔ ነሞኒ ተኮ ማል ጀዱ ማቲ ዋቀዮ በረከነ ከንፈኖነ ሞርመ ነማራ ኩቺሲሱቱ ባየቴ ጀደማ ሲላዩ ኢሰ ከምቱ ዱርሳ ሞርመ ሞ ፈኖቱ ዱርሳ ከንዱርሱ ፈኖዳ ፈኖቲ አንሴ ሞርመ ዱርሳ ኢቲ አን ከናፍ ቆርማን ረኮን ግድራን ኢቡን ዱኩብኒ ወንቶኒ ገራገራለው ጅሬኛ ኬሰን ኬሰ ጅራተን ኦብሳቲ ዋቀዮን ይገዳ ጸንታችሁ እግዚአብሔርን ጠብቁት። ያልፋል ደግሞ የማያልፍ የለም። የእግዚአብሔር ልጆች ጽኑ። ክርስቲያን የማያልፍ የሚመስለው ነገር አልፎ ያየዋል። የማያልፍ ክርስቲያን ልፍስፍስ የሆነ ክርስቲያን ነው። የማይጸልይ ክርስቲያን እንኳንስ አይደለም ዘመኑን ለማለፍ ይችን ቀን አያልፍም። የማይጸልይ የማይጾም የማይሰግድ ይገርማል። ይሄው እስካሁን እንኳን እግዚአብሔር እያስተማረ ልክ እንደ ትላንቱ በወሬ እንደሰማው ጾሙን ለቄሱ ሰጥቶታል። የምትጾሙ የምትጸልዩ እናንተ ታውቃላችሁ ቤታችሁ። አይ ደግሞ የቄስ ጾም ነው እኮ ይሄ ሲባል ነበረ። ከዚህ በፊትም አይጾምም እኮ ይሄ ቄሶች ጾም ነው ከዚህ በፊትም አይባልም ሚሉ ሰዎች አሉ መሰለኝ። ከዚህ በፊትም እኮ ይሄ ጾም ብዙም አይደለም አይጾምም ትሉ ይሆናል። እናንተስ ማን ያውቃል? ባሉ እስቲ እንግዲህ አሁን ይሄ መከራ ዘመን ነው፣ ይሄ ችግር ዘመን ነው። እስቲ ለካህኑ ብቻ ለቄሱ ብቻ ይምጣ መከራው። ካህኑስ ያመልጣል፣ በመቅደሱ ነው ያለው። እለት እለት ከእግዚአብሔር ጋር ነው የሚገናኘው። ለኔና ለእናንተ ወየው መሄጃ ለሌለን ንስሐችንን እንኳን ተናግረን ተናዘን እንኳን ወደ እግዚአብሔር የማንመለስ ሰዎች ለኔና ለእናንተ አልቅሱ።
እንጂ ልክ እንደ ትናንቱ እንደ ገበያ ውስጥ እንደ ሽንኩርት ወይም እንደ ቲማቲም መደብ ይሄ 5 ብር ነው ይሄ 10 ብር ነው ብላ ነጋዴ እንደምትነግደው እንደምትሸጠው የቲማቲም ወይም የሽንኩርት መደብ ይሄ ቄስ ጾም ነው ይሄ ዲያቆን ጾም ነው ይሄ መነኮሳት ነው ይሄ እከሌ ጾም ነው የሚሉ ሰዎች አሉ። ከዛ ዓለም ውጡ። አሁን ወደ እግዚአብሔር መጣችሁ። ቢቻል ምን አለ 366ቱን ወይም 365ቱን ቀን በጾምን ይሄ መከራ በእኛ ላይ ባለፈ። ረኮን ኩን ኦቶ ኑረ ደርቤ ኢቶ ሚቲ ጉያ አፍርተማ ፎቶ ኢበሰዲፍ ጃተሚ ሸን ጾምኔ ረኮ ከነ ዋቀዮ ኑራ ደበርሴ ማልታ ከናፍ ማቲ ዋቀዮ የሮ ረኮን ዱፍ የሮ ግድራን ዱፍ አመንቲ ከሰንቲ ጀባዳ ጭማ የመጨረሻው ዘር በመልካም መሬት ላይ የወደቀ ዘር ነው። በመልካም ስፍራ ላይ የወደቀ ዘር ሰኝ ለፈጋሪ ረቲ ኩፌ እንያርፈፋ ሰኝ ለፍቲ ጋሪ ረቲ ኩፌሞ ኢዶ ቆቴ ቡላንሱን ደደቤ ፈጫሴ ለፈሳት ቆቴ ቡሌሴ ገረገልቼ ዋባየቲ ደማኤ ሰና ቆቴ ቡላንሱን ሰኝንሱን ለፈጋሪ ሰና ረቲ ኩፍቴ ያ ማቲ ዋቀዮ ሜዋቃ ለፈጋሪ ረቲ ሲንኩፍሴፍ ገለተ ዲሳፊ ገለኒ ፊ ኡልፍኒ ዋቃ ኬኛ ፋተው ለፈጋሪ ረት በመልካሙ ስፍራ እናንተ የዓለም ጨው ናችሁ እናንተ የዓለም ብርሃን ናችሁ ተብለናል። እኛ ክርስቲያኖች እናንተ የዓለም ብርሃን ናችሁ እናንተ የዓለም ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? እናቶች ታውቃላችሁ። አሁን ጾም ስለሆነ ነው እንግዲህ ጥቂት ቀናት ይቀሩናል። እንደው ክሽን ያለ የዶሮም ወጥ ስሩ ሌላም የበግም ስሩ ሌላም ስሩ ግን ወጡን ሰርታችሁ ቅመሙን ጨምራችሁ አጣፍጣችሁ ጨው ባትጨምሩበት ወጡ ምን ይላል? እሱን ስትቀምሱት ራሳችሁ ታውቁታላችሁ። ቀምሳችሁም አይታችኋል። ጨው የሌለበት ነገር አይጣፍጥም። ምንም ነገር ቡና እንኳን ጨው ከሌለበት እንደው የሐኪም ጉዳይ ስለሆነ ነው እንጂ ቡና እንኳን ያለ ጨው እንደማይጣፍጥ ታውቃላችሁ። ጨው የሌለበት ነገር አይጣፍጥም። ክርስቲያን የሌለበት ህይወት አይጣፍጥም። ክርስቶስ የሌለበት ህይወት አይጣፍጥም። የአብዛኞቻችን ህይወት መራራ የሆነው ክርስቶስ ጥሎ የወጣ ነው ከልባችን ውስጥ። ክፋት፣ አድመኝነት፣ ዘረኝነት፣ ተንኮል፣ ቅናት፣ ምቀኝነት ወደ ልባችን መጣና ሞላ። ከዛ በኋላ እግዚአብሔር መቅደሱን ጥሎ ወጣ። አሁን መጣ መከራው፣ አሁን መጣ ችግሩ፣ አሁን መጣ ሰቆቃው መጣ። ማን ይድረስልን ታዲያ? ኤኝኑ ፈቀቀቡ ሬሮከን ማቲ ዋቀዮ ኤላ ሶግዲ ወካን አሸቦን ኢቶን አሸቦን ቀብን የሚያውጅ እስንሞ ሶግደ በየለፋትየ ኢትዮጵያ ለዓለም ጨው ናት። ለዓለም ጨው ናት። ኢትዮጵያ ጣፋጭ ናት ለዓለም። ምክንያቱም ከ300 በላይ ከ377 በላይ በ66ቱ አይደለም ነግራችሁ በ66ቱ 78 ጊዜ በላይ ይላል። በ80 አሃዱ የቤተ ክርስቲያናችን መጽሐፍ ላይ ከ377 በላይ ኢትዮጵያ የሚል ስም በመጽሐፍ ቅዱስ ተጠቅሷል። ከ300 ይችና የእመቤታችን የቅድስት ድንግል ማርያም የአስራት ሀገሯ ቅዱስ ጊዮርጊስ ገበዟ የሆነላት የነ አቡነ ተክለ ሃይማኖትን የነ ቅዱስ ያሬድን የነ ቅድስት ክርስቶስ ሰምራ የነ አባ ጊዮርጊስ ዘጋስጫን የቅዱሳንን ሀገር ኢትዮጵያን እግዚአብሔር አይተዋትም፣ ያስባታል። ምንም ነገር እንዳትፈሩ ያስባታል እግዚአብሔር። አይኖቹ ከኢትዮጵያ ጋር ናቸው። የእግዚአብሔር አይኖች እጁ ዋቀዮ ኢትዮጵያ በየኬኛው ጅንጅራ ከናፍ ኢሲን ሶግዳ አሸቦ በየለፋትየት ኢቶን አሸቦ ማለያኩማ የሚኞፍኔ እስንስ አዱኛን ኩን ኢሲን ማለ የሚወፍቱ ታዲያ ጨው ናችሁ ከተባለን እንዴት ነው ዓለምን ማጣፈጥ የምንችለው? እንዴት ነው ሀገራችንን፣ እንዴት ነው መንደራችን፣ እንዴት ነው ሰፈራችንን ማጣፈጥ፣ እንዴት ነው ሌሎቹ ምሳሌ መሆን የምንችለው? ጨው አልጫ ቢሆን በምን ያጣፍጡታል? አንስተው ወደ ውጭ ነው የሚጥሉት ነው የሚለው ክርስቶስ። ስለዚህ ያ በመልካም ፍሬ በመልካም መንገድ ላይ የወደቀው በመልካም መሬት ላይ የወደቀው ዘር አንዱ 30 አንዱ 60 አንዱ 100 ያማረ ፍሬ አፈራ ነው የሚለው። እኒቶኮ ፍሪ ሶዶም ኒቶኮ ፍሪ ጃተም ኒቶኮ ፍሪ ኢባ ነቀቴ ጀር ፍሪን ሰኝን ለፈጋሪ ረትኩፍ ሰኝ ለፈጋሪ ረትኩፍኔራ ለፍቲ ጋሪ መነ ክርስቲያና ኬኛ ለፍቲ ጋሪ ኢትዮጵያዳ ለፍቲ ጋሪ ብየ ኬኛ ኩን ለፈጋሪ አመ
baay'oonni isaanii abbootiin kawaalaa keessa jiran yookiin abbootiin gadaamii keessa jiran maal jedhu seetan mul'ata dubbataniiru. Namni amma Ameerikaa deemuudhaaf yookiin biyya biraa deemuudhaaf DV guutee DVdhaan carraadhaan gara biyya biraa deema miti jedhan. Hin laaltu, hin tura, hin bula, yeroo qaba malee gara biyya keenya gara Itoophiyaas namoonni akkuma asii carraa guutanii deeman Itoophiyaa dhufuudhaafis yeroon isaanitti carraa guutanii carraadhaan gara biyya keenyaa dhufantu jira jedhaniiru. Kanammoo ilaala. ወደ አሜሪካን ሀገር ለመሄድ ዲቪ ሞልቶ በእጣ ነው የሚኬደው፣ በሎተሪ እጣ ነው የሚኬደው። እጣው ከደረሰ በገዳማውያን የሚኖሩ አባቶች አሁን አሜሪካን ሀገር ለመሄድ ዲቪ ሞልታችሁ ነው የምትሄዱት። ከጥቂት ዘመናት በኋላ ወደ ኢትዮጵያ ለመምጣት ሰዎች ልክ እንደ አሜሪካ ዲቪ ሞልተው ኢትዮጵያ የሚመጡበት ጊዜ ቅርብ ነው ብሏል። የኢትዮጵያን ትንሳኤ መድኃኔዓለም በቸርነቱ ያሳየን። አሜን በሉ። የኢትዮጵያን ትንሳኤ ያሳየን። ደግሞ ኢትዮጵያ በብዙ መልኩ ትነሳለች። ይሄንን በእግዚአብሔር እናምናለን። ኢትዮጵያ አሁን ካለችበት አስከፊ ችግር አሁን ካለችበት መከራ ውስጥ ወጣ ለዓለም ምሳሌ የምትሆንበት ቀን ይመጣል። ይሄ አባቶቻችንም ትንቢት ቃል ስለሆነ ይፈጸም ዘንድ ግድ ነው። ስለዚህ ተስፋ አትቁረጡ፣ አትጨነቁ። ወዴት ሄጄ ልረፍ አትበሉ። በቃ አሁን ያላችሁበት ቦታ የእረፍት ቦታ ነው። አሁን ያለንበት ቦታ የሰላም ቦታ ነው። አሁን ያለንበት ቦታ ምድራዊት ገነት ናት። ስለዚህ በዚች በምድራዊ ገነት ውስጥ በፍቅር መኖር መቻል አለብን። በመስማማት በአንድነት ከጎረቤቶቻችን ጋራ ከወገኖቻችን ጋራ ስጋ ከለበሰ ሰው ጋራ በፍቅር መኖር መቻል አለብን። ያሳዝናል። እንደዚህ ጥለናት ለምንሄዳት ዓለም፣ እንደዚህ ጥለነው ለምንሄደው ዓለም መከራውን አልፈን ስቃዩን አልፈን ችግሩን አልፈን በሰሞኑ ያለውን ነገር አይታችኋል፣ ስትሰማላችሁ። ያሳዝናል። የሚፈጠረው ነገር ወደፊት ሊፈጠር የሚችለውም ነገር ስትገምቱ በግምት ደረጃ ያሳስባል፣ ያሰጋል። ግን እግዚአብሔር ከሐሳቦች ሁሉ በላይ ነው። እግዚአብሔር ከጭንቀታችን ሁሉ በላይ ነው። ያሳርፋል እግዚአብሔር። የሞቱትን ነፍሳቸውን ይማረልን እግዚአብሔር። ለነሱ እንጸልያለን። እግዚአብሔር በመልካሙ ስፍራ ነፍሳቸውን እንዲያሳርፍልን በሀገር ውስጥም በሀገር ውጭም ሰው አይቶም ሕይወታቸውን ያሳለፈው ሰው አላየንም ብለው ክፋትን ያደረጉትንም የሰማይ አምላክ እግዚአብሔር ያያቸውንም እነሱን እግዚአብሔር ይፈርድባቸዋል። የእግዚአብሔር ፍርድ ሩቅ እንዳይመስላችሁ ቅርብ ነው። አሁን እጅ በእጅ ነው። ጊቭ ኤንድ ቴክ ነው የሚሉት ነጮቹ። ትሰጣለህ ትቀበላለህ ማለት ነው። አሁን መስጠት መቀበል ነው። ኃጢአት ባደረግን ቁጥር ሳይውል ሳያድር እግዚአብሔር በማግስቱ ቅጣትን ያመጣል እግዚአብሔር። ስለዚህ የእግዚአብሔር ቁጣ ደጃችን ላይ ቆሟል። ክፋትን እንዳትሰሩ፣ በደልን እንዳትሰሩ፣ ሰው አላየኝ ብላችሁ በሕይወት ዘመኔ ያዘንኩበት ሳምንት ቢኖር እኔ በግሌ ይሄ ሳምንት ነበረ። እውነት ነው የምላችሁ። ለካ ዝና ከንቱ ነው። ለካ ሺህ ጊዜ ብንታወቅ ለካ ከንቱ ነው። የእግዚአብሔር ልጆች ይህ ዓለም ምን ያህል ከንቱ እንደሆነ ክብራችንን እንኳን ያ ትላንትና የነበረንን ክብር ማንነታችንን እንኳን ሞት ነጥቆን ወደ መቃብር ሲነዳ ለካ ምን ያደርጋል? ዋጋ የለውም። አሁን በየትኛውም ቦታ ላይ በስልጣንም ደረጃ ላይ ያላችሁ ስልጣንም የሌላችሁ ብቻ ባላችሁበት ቦታ ላይ ያላችሁ ሰዎች ከዚህ ሳምንት ሕይወት ተማሩ። ጅሬኛ ቶርበን ከነ ኬሳቲ በረዳው እንዱም ትከሰን ኦማ ፈይዳን ቀቡ ጅሬኝ ብየለፈ ከና ፈይዳ ተኮን ቀቡ ነሞታ ዳቡን ቀብነ ዳብኔራ ዱኩብሰኔራ ኬሲ ኬኛ ዲበሜራ ዱኩብሰኔራ ገሩ ኢሳኒፊስ ዋቀዮ ሙርቶ ጋሪ ላታ namni nun argine jedhani dukkana keessa dhaabatanii lubbuu namaa warra baraaraniifi isaanifis waaqayyo guyyaa tokko qaba. Obsa murtii waaqayyo balbala keenya gubbaa jira dhaabateera. Gaafumatti cubbuu hojjetu ganama isaa fidee waaqayyo kaffaltii keessiif laata. Kanaaf obsa firii gaarii naqadhaa መልካሙን ፍሬ እናፍራ። 30 60 100 ያማረ ፍሬ እንድናፈራ የቅዱሳን አምላክ እግዚአብሔር ሁላችንንም ይርዳን። የሳምንት ሰው ይበለን፣ የወራት ሰው ይበለን እግዚአብሔር። ይህንን ዘመን በሰላም አሳልፈን ንስሐ ገብተን ተዘጋጅተን ስጋውን በልተን ደሙን ጠጥተን ክብሩንና መንግስቱን እንድንወርስ የድንግል ማርያም ልጅ ኢየሱስ ክርስቶስ በቸርነቱ ይርዳን። ያስተማረን የመከረን የገሰጸን ልዑለ ባሕርይ አምላክ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለየን። የመጋቢያችን የአሳዳጊያችን የቅዱስ ገብርኤል አማላጅነቱ ሀገራችንን ኢትዮጵያን፣ ከተማችንን ወለታን፣ አህጉራችንን አፍሪካን፣ ዓለማችንን ይጠብቅልን። ስብሐት ለእግዚአብሔር። ክርስቶስ ብርሃን ገበራት